አመድን ጋር እንምጣ። እስልምና ከመሐመድ በፊት እስልምና የሚባል ሃይማኖት ሙስሊሞች የሚባሉ ተከታዮች አሉ ብለህ ታምናለህ? ጥያቄ ጠይቀህ መለስኩልህ ቅድም። አሁን የጠየቅኩህን መልስ። ኢየሱስ ለምንድን ነው ቆይ በቃ ጥያቄ በኋላ ላይ ትጠይቃለህ። ጥያቄ ለመጠየቅ ራሱ እንዴት እንደሚተናነቅ። ኦራይት አብዱረሺድ እንዴት ዋላችሁ? ሰላም ነው? እንዴት ነው? አለን አለን። እንዴት ናችሁ? ይመስገነው። ጥያቄው ሜይ ቢ ሰምተዋል? አዎ ሰምቻለሁ። ኦኬ። ስለዚህ ታምንበታለህ አንተ ሙሐመድ ከመምጣቱ በፊት በዓለም ላይ የነበሩ ሙስሊሞች አሉ፣ ሙስሊም የሚባል ተከታይ እንደነበረና እስላም የሚባል ወይም ደግሞ ሃይማኖቱ እንደነበረ ታምናለህ? በጣም ስከታተል ከአንድ ዓመት በላይ ተከታትያለሁ እና እፎይ አሁን 4400 ሰው ይታየኛል እዚህ ጋር እና መረጃ በደንብ እሰጣለሁ። እነዚህ አንቢያዎች የተባሉት ሙስሊም እንደነበሩ። እኔ ግን የምሰጥህ መረጃ ከቁርአን ነው። ኦኬ፣ የምትሰጠኝ ከቁርአን ነው? ከቁርአን ነው የምሰጥህ። ኦኬ። የጠየቅኩህ እኔ ግን ምንድን ነው የጠየቅኩህ ምንድን ነው? ገብቶኛል እፎይ፣ በደንብ ገብቶኛል። እና መረጃው ተው ባይከፈት ይሻላል። በድብቅ ይከፈት እፎይ። መረጃ ልሰጥህ ነው። አይ ጥቀስ፣ እሺ ችግር የለውም ንገረኝ። ኖ ተመለስ፣ ንገረን ለኛ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቱብ ላይ ሁላችሁም ሰላም ብያለሁ። በዩቱብ እየተከታተላችሁ ነው ያላችሁ ሁሉ ታብታብ የለባችሁ። ወደ 600 ምናምን ወደ 650 ሰዎች ትታዩኛላችሁ። ሰላም ለእናንተ ይሁን። ሰላም በሉኝ። ዩቱብ ላይ ያላችሁ እንዴት ናችሁ? ቲክቶክ ላይ ብቻ ያለው ይሆን አይደለም ሰላም ነው። ዩቱብ ላይ ያላችሁ ሰላም ብያለሁ። ዛሬ ምንድነው ቀዝቀዝ ብላችኋል። ዩቱብ ላይ ያላችሁ ሰሞኑ 700 800 አካባቢ በላይ ነበራችሁ። ለብረ የቀዘቀዛችሁት ዩቱብ ላይ ይሰማል። ዩቱብ ላይ ሰላም በሉኝ። እሺ ሰላም ብያለሁ። እኔም መልካም ቀጥል። እሺ አብዱረሺድ አለው እፎይ። እና ሀቢብ ክርስቲያን የለም ዛሬ። ሀቢብ ይህንም መረጃ ልክ እንደከፈተው እኔ ወርዳለሁ መልሻለሁ መሰለኝ። ሩጫ ነው እንዴ? ለርነሱ ወርደው መረጃ ሰጠ። ሩጫ ነው እንዴ? ልክ ሙሐመድ ሄራ ዋሻ ውስጥ ሄዶ የሆነ አካል መጣ ጨመቀው። ከዛ ሲለቀው ዳዴ እያለ እየሮጠ ጅማቱ ተገትሮ ሄደና ከዲጃ ጋር ምንድን ነው ይላል። የሆነ ነገር እንዳልሆነ እፈራለሁ፣ ተጨንቅ ያለው የሆነ ነገር እንዳልሆነ እጨነቃለሁ፣ እፈራለሁ። ኖ አንተ ምንም አትሆንም፣ አይዞህ አንተ ምናምን አለችው። ከዛ ወደ ወረቃ ጋር ወሰደችው። አይዞህ አንተ ነብይ ልትሆን ነው አሉት። ከዛ የሆነ ቀን ሲመጣ ንገረኝ፣ እኔ መስፈርቱን አውቃለሁ፣ ሰይጣንና ነቢይ መሆኑን ለይልሃለሁ አለችው። በምን አላት። ሲመጣ ሰው የሚጨምቀው የሚያስጨንቀው የሚያሯሩጠው ሲመጣ ሮጠህን አለችው። ከዛ እየሮጠ አንድ ቀን መጣ። ከልጃ መጥቷል አላት። እና የኔ ወንድ ከዛ ጭኗ ላይ ቀኝ ጭኗ ላይ ያስቀመጠችው አለ አለችው። አዎ ይታየኛል። ግራ ጭኗ ላይ ያስቀመጠችው። አሁንስ አለ መሀል ጭኗ ላይ ያስቀመጠችው። ከዛስ አሁን ይታያል አለችው። አዎ ይታያል አለ። ከዛ ቀሚሷ ውስጥ ከተተችው።
አሁንስ አይደበረም እንዴ? እንዴት ይታያል? ያን አሁን እንዴት ይታያል? ስንት የሚታይ ፊልም እያለ ቀሚሷ ሲገባ የለማ። እንግዲያውስ ለአንተ የተገለጠልህ ሴጣን ሳይሆን መልአክ ነው። ሴጣን ቢሆን ኖሮ ይመለከታል። መልአክ ቢሆን ኖሮ ቆይ መልአክ ቢሆን ኖሮ ሴጣን ቢሆን ኖሮ አይሄድም ነበር፣ ይመለከታል። መልአክ ግን ያፍራል፣ ራቁት አያዩም ማለት። ለዚህ ነው ሴጣን አሁን በገን እንትንስ ሽንት ቤት ራቁት ምናምን የሆኑ ቦታ ላይ ሽንት ቤት ሲገቡ ሴጣን ያለው ብለው ያምናሉ። ራቁታቸውን ሲሆኑ የሚያየው እዛ አካባቢ ሴጣን ነው። መልአክ ከሆነ ሽንት ቤትም አይገባ ምናምን ብለው ነገር ያምኑታል። የከድጃ መስፈርት ማለት ነው። ኤኒዌይስ ነብየው ነበር ነው። እና አሁን ጥያቄያችን አብዱረሺድ በደንብ ሰምተዋል። ግልጽ ነው። እስልምና የሚባል ሃይማኖት የነቢያቶች ነው ብለህ ታምናለህ? ሰው ሁሉ ሲወለድ ሙስሊም ነው፣ ሃይማኖቱም ሙስሊም ነው። የጎሳው ነቢይ ተልኳል። ነቢይ ያላለፈበት ህዝብ የለም። ስለዚህ እስልምና የሚባል ሃይማኖትን ሰብከዋል ምትል ከሆነ ሙሐመድ ከመወለዱ በፊት አይደለም የምጠይቅህ። ሙሐመድ ተወልዶ ከድጃን አግብቶ እስከ 40 ዓመቱ ባለ ከ40 ዓመቱ ወደኋላ ነቢይ ነኝ ብሎ ሄራ ዋሻ ውስጥ ተጨምቆ ከመጣ በኋላ ያለ መረጃ ሳይሆን እስከ 40 ዓመቱ ላይ አንድ መረጃ ማምጣት ትችላለህ? እስልምና የሚባል ሃይማኖት ለመኖሩ? ወይ አሁን እንዴት እንደዚህ ታደርጋለህ? ኧረ እንዴት እንደዚህ ታደርጋለህ? ለምንስ መረጃ ትጠይቃለህ? ቢያንስ ቤት ነው ያለው። ቢያንስ ታስቸፍራለህ። ያ ሙስሊሞች እንደማይመልሱ ሳቅ ፈታ ማለት ደስ ይለኛል። እሺ ቀጥልስ። ዳንስ ቤት ነው ምናምን ስላልክ እስኪ መልሱን አንተ እስኪ ከላይብረሪ ከዛ ማጋጭና ይኸው ጧ አድርገና ስጠን እስኪ። መጀመሪያ የተጠየቀውን ቅድሚያ መልስ እንጂ ልጠይቅ ነው የገባሁት። ልጠይቅ አይደለም መልስ እንጂ ቅድሚያ። አይ ልጠይቅ ስለሆነ የገባሁት ልጠይቅህና መልስና ትጠይቃለህ። ምንም አብሽር። መጀመሪያ ልጠይቅ ነው የገባሁት እኮ ይህን ጥያቄውን አድሬስ አድርግ። እኔ ቤቴ ነው፣ ቤቴን ዘግቼ መቼም አልጠፋ። ከዛ በኋላ ትጠይቃለህ እኮ። እኔ መጀመሪያ ልጠይቅ፣ እንግዲያ ማክበር አለብህ። ቶፒኩ ላይ ከሆነ ነገርኩህ እኮ ምላሽህን አስታከህ መሄድ ትችላለህ። ካልሆነ ግን ትንሽ ቆየት በል፣ ቅድሚያ መልስ። እሺ ቶፒክ የሚባል ነገር ስላለ መጀመሪያ እኔ ልጠይቅና ያኔ ደግሞ ወደ አንተ ጥያቄ እንመጣለና። እሺ ያንተ ጥያቄ ምንድን ነው ወንድማችን? የኔ ጥያቄማ አዳምጠኝ። አደምጣለሁ። ቀጥል። በሐዋርያት ማለት ነው። በሐዋርያት ክርስትና ሃይማኖት ነው ብሎ የሰበከ ሐዋርያት እስቲ ያንጣልኝ አንድ። ክርስትና ማለት ምን ማለት ነው? እሱ እኮ ያንተ ሃይማኖት ነው። ክርስትና ማለት ምን ማለት ነው? ክርስትናን የሰበከ ሐዋርያ አልከኝ አይደለም? ሐዋርያ ማለት ምን ማለት ነው? አንድ ክርስትና ማለትስ ምን ማለት ነው? እሱ እኮ ያንተ ነው። ለአንተ እኮ ነው ጥያቄው፣ ለእኔ አይደለም እኮ። ትርጉሙን ስታቅ ነው ከዛ በኋላ ማስረዳህ ነኝ። አንተም እኮ ያን ጥያቄ ስጠይቅ እስላም ማለት ምን ማለት እንደሆነ ማወቅ አለብህ። ክርስትና ማለት አሁን በእኛ ጣዖት ነው፣ ምንም እዚህ ግባ ውጣ የማይባል ማለት ነው። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ኦኬ። ምን ላይ ነው እንደዛ የሚለው? እሱንም አዘው አንብበህ ድረስበት። ምን ላይም ሆነ ምን ላይም አይ ቲንክ ሱራ 2:65 አንዴ ክፈትልኝ እስኪ። እንትና ሀቢብ ሀቢብ አለ
ስንት ፎይ ስራው ለስንት 265 ይመስለኛል። ባልሳሳት ቼክ አድርግልኝ። እሺ ማስታወቂያ ገብቶብኝ ነው። ቆይ ይሄ ነው። ኦኬ ኦኬ ኢብን መጃ 3992 አንዴ ክፈትልኝ። ኢብን መጃ 3992 ኦኬ አስጠጋልኝ። እሺ ቆይ ጣዖት ክርስቲያን ማለት ጣዖት ነው ያልከኝ? ይሰማል ይሰማል ሆነ ትሰማለህ ፎይ ትሰማለህ። ጣዖት ነው ያለው ማንኛው ነበረ? ወመን የተኩሉ ነው የሚለው ወይንስ አራይም ሙቤ ማንኛው ነው? እሱ እንደዛ ላይ ነበር። ጣዖት ነው ያለው ወሎ ይላል። እንደዚህ ውስጥ ከአላህ ወኪል ባታች ያለው መሰለኝ። ፎይ ና ማይክን አንሳ። አረብኛ ስም ያ እሱ ነው። አንሳ ማይክን። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክን አንሳ። ማይክን አንሳ። ኦኬ ይህንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይህን አዲስ ፈስርልን። አንተ እንዲያመጣ ፈስረው እንጂ ራስ እኔም ብዬ ፈስርልሃል። እሺ እንዲህ ይላል ነብይህ ሱናን ኢብን መጃ 3992 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አደ ሚታርክ አደረብ ሚታርክ አንዴ ኦኬ thank you the Jews split into 71 sects one of please አደረብ ሚታርክ ቆይ አንዴ ጎበስ one of which will be in paradise 70 in hell ምን አለ? አይሁዶች 71 ቦታ ይከፈላሉ። አንደኛው ገነት ይገባል፣ 70ዎቹ ገሃነም ይገባሉ። the Christians split into 72 sects 71 which will be in hell and one in paradise ክርስቲያኖች 72 ቦታ ይከፈላሉ። 71ዱ ወደ ገሃነም ይሄዳሉ፣ አንደኛው ወደ ገነት ይገባል። I swear by the one whose hand is the soul of Muhammad my nation will split በእናት ሚዩት አድርግ። ምን አይነት ደንቆሮ ነው? በእናታችሁ ሚዩት አድርግ። አላህ ነው እንደገባው የሰውዬ አላህ መሆን አለበት። ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ። ስርዓት አልበኝነቱ ማለት ነው። አላህ ነው ከምር እንደዚህ ባለጌ አላህ ነው። ይሄ ሰው አይደለም፣ አላህ መሆን አለበት። ምን አለ? I swear by the one who ተማሪዎች ስላሉ እንዲህ አትበላ። ወይ ያ ወንድምህን ምከረዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው። ልክ እንዳላ ስርዓት የለውም። እያነበብኩ ደጋግሞ ኢንተራፕት ያደርገኛል። እሱ ሰው ነው። አትሊስት ከአምላኩ ስርዓት መማር ነበረበታ። ለዛ እኮ ነው። አሁን ምን የሚታርገው ምን አለ? I swear by the one whose hand is the soul of Muhammad my nation will split into 73 sects one of which will be in paradise and 72 in hell ምን አለ? የኔ ነፍሴ በእጆቹ ባለው በሙሐመድ እምላለው
ፕሊስ አንዴ ኢንተራፕት አታድርጉ። ምን አይነት ባለጌ ናቸው? በኢየሱስም የኔ ኔሽን ምን ይሆናል አለ 73 ቦታ ይከፋፈላል። 72ቱ የገሃነም ናቸው አንዱ ሲቀር። ሙሐመድ ከእናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው። አሁን ማይክን አንሳና እስኪ ሙሐመድን ቻሌንጅ አድርገው፣ ቻሌንጅ አድርገው። ማይክን አንሳውን። እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ። ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት፣ አንደኛው ገነት ይገባል ብሏል። ነብይን ቻሌንጅ አድርገው እስኪ ማይክን አንሳውን። ቅድም 10 ስታነሳን ነበር እንዴ? አላስነብብ ብለኛ ነበር። ማይክን አንሳው እባክህ። ኤኒዌይስ አረህማን አራማን ሰላም ነው። እንኳን ደህና መጣ። ጥያቄ አለኝ ለአንተ ነው። ጥያቄውን መልሱን በአግባቡ እንድትመልስልኝ ትህትና ጠይቃለሁ። ጥያቄ አለኝ። ትጠይቃለህ። ቅድሚያ ቶፒኩ ላይ እንኳን ደህና ቆዩን። እኔ ጥያቄ መጠየቅ ነው የምፈልገው። ያንንም መልሱን በደንብ መስማት ፈልጋለሁ። ትጠይቃለህ። ትንሽ ቅድሚያ ቶፒኩ ላይ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ? ሰማ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ? ቶፒኩ ምንድን ነው? እስልምና ከመሐመድ በፊት የነበረ ሃይማኖት ነው ወይ የሚል ነው ቶፒኩ። እሰማለሁ ቃል ጠይቅሽ፣ ችግር የለውም። ስለ ቶፒኩ ጠይቁት። 100%። ከዛ በፊት ከእስልምና ውጭ ምንም እምነት ትክክለኛ እንዳልሆነና እስልምና የጥንታዊና የመጨረሻ መሆኑን አስረግጬ 100% አምናለሁ። እንዲሁም እስልምና ብቻው እንደሚድንም አስረግጬ አምናለሁ። ማስረጃ አለ አራማን? እስልምና ከመሐመድ በፊት ማለትም ቁርአን ከመውረዱ በፊት ስለመኖሩ ከቁርአን በፊት ኤቪደንስ ወይንም ታሪካዊ ማስረጃ አለክ? ዝምታ ነው ለዚህ ጥያቄ መልሱ የሚያዋጣው። አረ ዝምታ አይደለም፣ ዝምታ አይደለም፣ መልስ አለ እኮ። መልስ ካለ መልስ ስጡና ፕሊስ። በማለት ተግባ ወገናችን። አይ ቲንክ አራህማን አለ፣ እሱ ብቁ እውቀት አለው ብለን ስለምናምን ማስረጃ ስጠን። ሲያራማ ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን እስቲ አራህማን። ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን። ቁርአን ላይ ስለ አደም ቁርአን ላይ ስለ አደም ያወራውን ክፈትልኝ። አደም ከቁርአን በፊት እየጠየቅን እኮ ነው ወገናችን። አደም ምን እንደነበረ አይ ቲንክ ቶፒኩ አልገባም መሰለኝ ወይም ከብዷቸዋል። ከቁርአን በፊት እየጠየቅናችሁ ማስረጃ ከቁርአን አታምጡ ፕሊስ። ምንም የሚከብድ ነገር የለም። ምንጫችን ቁርአን እኮ ነው። የቁርአን እኮ ያለፈ ታሪክን በውስጡ ማለት ነው ያለፈን ታሪክ ይዛል። ያለፈን
የሚመጣን ይዛን አሁናዊ ታሪክን አብዱራህማን ከቁርአን እኔም የጻፍኩት መጽሐፍ ውስጥ እናምናለን። እኔም የጻፍኩት መጽሐፍ ውስጥ ቆይ አብዱራህማን ያለፈውንም እኔ የጻፍኩት ይነግረናል። መጽሐፍ ውስጥ ያለፈ ታሪክ አለ። ስለዚህ የኔ መጽሐፍ የፈጣሪ ነው ማለት ነው። ሃይ ምንም አታውቅም። በስሜት ተነሳስተህ የጻፍከው እንጂ ምንም ማስረጃ የለ። ቢያንስ እኔ በስሜት ተነሳስቼ ቢሆን መጽሐፍ ችያለሁ። መሐመድ እኮ መጽሐፍ እንኳን አያውቅም። በስሜት ከመነሳቱ በላይ ነው። ቢጽፍ ኖሮ እስካሁን እዚህ ላይ ለርታበል ሙብጢሉን ይኸውልህ ልንገርህ፣ መጽሐፍ ቢችል ኖሮ ማንበብ ቢችል ኖሮ ለርታበል ሙብጢሉን ውሸታሞች በተጠራጠሩ ነበር። ልክ እንደናንተ ያሉ ውሸታሞች በተጠራጠሩ ክፈትልኝ ራሱ ነው ጽፎ ብሎ ምን አልክ? መጽሐፍና ማንበብ ያልቻለበት ምክንያቱ ራሱ በቁርአን ተጽፏል። ምን ተብሎ ነው የተጻፈው? ሙብጢሉን ውሸታሞች በተጠራጠሩ ኖሮ አንተ መጽሐፍ ስለምችል አንተን ማያል አንተ ራስህን ቡሃሪ እንደዚህ ይላል። ናሬትድ አነስ ቢን ማሊክ እንደተረከው ዋንስ the prophet wrote a letter በአንድ ወቅት ነብዩ ደብዳቤ ጻፈ ይላል። ለከድጃ እና ላይሻ ሲሆነው ደብዳቤ ባይዞ መጽሐፍና ለመጽሐፍ እንዳይኮርጅ ያደርገዋል እንዴ? ጆሮ ነው እኮ መሐመድን ጆሮ ይሉታል አይደል? ኮራጅ ማለት ነው። ተአምር ነው። መጽሐፍና ማንበብ አለመቻል ሙዕጂዛ ተአምር ነው። የአላህ ተአምር ገባክ? ዓለምን ያስተዳደሩ እናት አባቶቻችን መጽሐፍና ማንበብ አይችሉም። ለካ ተአምር ላይ ነበሩ ማለት ነው። እኔ እኮ ስላልተማሩ መስሎኝ ነበረ። የአንተ እናት አባቶቹ በክርስትና ከሞቱ መኖሪያቸው ዝንተ ዓለም እሳት ነው፣ እሳት ናት። አንተ በዚሁ ከሞት ቀጥላት። ሲጀመር ተአምር አይደለም። ቡሃሪ 1913 ላይ መሀይምነት ነው እንጂ ቆይ ቡሃሪ 1913 እንደሚናገረው መሀይምነት እንጂ ተአምር አይለውም። መጽሐፍ ማንበብ አለመቻሉ መሀይም ስለሆነ ነው ያለው። እኔም መጽሐፍና ማንበብ አይችሉ እንደ መሀይም ነው እንጂ የምቆጥራቸው ተአምር ምናምን የሚያስብል አይደለም። ለመኮረጅ ጆሮ በቂ ነው። ሙሐመድ ደግሞ ጆሮ ተብሏል በቁርአን ውስጥ። ኮራጅ ማለት ነው፣ ወሬ ጠቢ፣ ጆሮ ጠቢ ማለት ነው። ሎክ ቡሃሪ 1913 ላይ ናሬትድ ኢብን ዑመር የዑመር ልጅ እንደተረከው the prophet said ነቢዩ እንደዚህ አለ፣ we are an illiterate nation እኛ ያልተማርን ህዝቦች ነን ወይም መሀይም ህዝቦች ነን። we neither write nor know accounts አንድ የሚታርክ ሰመርቃንድ የሚታርክ አደረ መጽሐፍም ማንበብም የማንችል ወይም መቁጠር ማንችል መሀይም ህዝቦች ነን አለ። መሀይምነቱን ነው እንጂ የተናገረው ተአምር አይደለም። አለማንበብ አለመጻፍ መቻሉ። ኤኒዌይስ ወደ ፖይንቱ እንመለስና እስልምና ከመሐመድ በፊት ነበር። እስልምና ከመሐመድ በፊት ነበር ወይ? አዎ፣ ኢየሱስ ሙስሊም ነበር። ኢሳ የመርየም ልጅ ሙስሊም ነው። መርየም ራሱ ሙስሊም ናት። ማስረጃ ስጠን። እሺ፣ ማስረጃ ሱረቱል መርየም። መፈከር መናገር ቀላል ነው። ለተጠየቀው መረጃ ስትጠየቅ ማምጣት ግን ራስ ደጀን ተራራን እንደመውጣት አሳር ይሆንብሃል። እንደ ኪሎመንጃሮ ተራራ መከራህን ያበላሃል፣ ትቀልጣለህ እዛው። ከሐዲስ ላይ ራሱ ከኢም ማንሳት አይችልም። ከሐዲስ ማስረጃ አምጣል። መርየም ክፈት። ሐዲስ እኮ ቡሃሪ ሲደብረው እኮ የሰበሰበው ተረት ተረት እኮ ነው። መሐመድ ከሞተ ከ200 ምናምን በኋላ እና አይሻ ምናምን ሲደብራቸው እነ ዑመር እነ እንትና
አነስ ምናምን ሲደብራቸው ዝም ብለው የተቀደዱት እኮ ነው። እነሱ ደግሞ ነቢይ አይደሉ፣ ነቢይ ናቸው አይደሉም፣ ረሱል አይደሉ። ዝም ብለው ያወሩትን እዚህ አይዲስ ትላለህ እንዴ? እሱ እኮ ዝም ብሎ ተረት ተረት እኮ ነው ሐዲስ። አይሻን ሲደብራ ዝም ብላ ያወራችሁን መሐመድ ልብሱ ላይ ስፐርሙን ይረጫል፣ ቂጡን በድንጋይ ይጠርጋል፣ ሽንት ቤት ሲገባ በቀኝ እግሩ ተዛ ሲወጣ እንዲህ ይላል። ይህንን ሃይማኖት አድርገህ እንደዚህ አይነት ምንም አይጠቅም። ይህን ፈትቶ ነው አክቶ ምን ይሻላችኋል? ከምር ሙስሊሞች ቆም በሉና አስቡ። በመደበ ነፍስ ነው እየመሯቸው ያሉት፣ በስሜት ነው እየመሯቸው ያሉት። በሰባተኛው ሴንቸሪ ላይ አንድ ሰው ተነሳ። በዛ በበረሃማው አካባቢ በዓመት አንዴ ለአንድ ወር ያህል ዋሻ ውስጥ ሄደው ቤተሰቦቹ የጣዖት አምልኮ ልምምድ ስለነበራቸው ሴኩሌሽን ያደርጉ ነበረ። ይሄም መረጃውን ከፈለጋችሁ ሳያል ቡካሪ ቡክ አንድ ሀዲስ ነምበር 1 ሀዲስ ነምበር 3 ቡክ አንድ ሀዲስ ነምበር 3 ላይ እንዲሁም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ። ወይንም ደግሞ ሳያል ቡካሪ 6982 ላይ ታሪኮቹን ታገኙታላችሁ። ሄራ ዋሻ ውስጥ ሄዶ አንድ ወር ያህል የመቆየት ልምድ ነበረው። ምግብን ይዞ ይሄዳል። ከዛ በኋላ ከዕለታት አንድ ቀን ግን እዛ በጨለማ ውስጥ ቀን ይመጣል፣ ምግብ ይወስዳል ከድጃ ጋር። ከድጃ ደግሞ በ15 ዓመት ትበልጠዋል። ሀብታም ነበረች፣ እሱ ድሃ ነበረ። እናቱ ሞታለች፣ አባቱ ሞቷል፣ አያቱ ሞቷል፣ አጎቱ ሞቷል፣ ዘመዶቹ ኦልሞስት ሞተዋል ማለት ነው። ስለዚህ ከድጃ ጋር ተጣብቆ ነው ያለው። እሷ በእድሜ ትበልጠዋለች፣ እሷ 5 ሆኖ 40 ዓመት ነበረች። ከዛ በኋላ ደግሞ እሷ እንግዲህ እያረጀች ነው። እሷ 40 ዓመት ሲሆነው እንግዲህ 15 ዓመት ሲጨምር እሷ ላይ 15 ጨምሩ ስንት ዓመት ማለት ነው? እሷ 55 ዓመቷ ነበረ። ከዕለታት አንድ ቀን የሆነ አካል መጣና ሌሊት እንግዲህ እዛ ሄዶ ሲተኛ እንግዲህ ጫካ ውስጥ ገደል ውስጥ ብቻችሁ የምታድሩ ከሆነ አስቡት። ለአንድ ወር ያህል እየሄደ ይቆያል፣ ስንቅ እየያዘ እየመጣ። ከዛ ከዕለታት አንድ ቀን ገም አለውና አንብብ ይቅር አለው። ኧረ ማንበብ አልችልም ነፍሱ እስክትወጣ ምናምን ነገር ሲለቀው እየሮጠ ወደ 55 ዓመት አሮጊት ጋር መጣ። ነቢይ ትሆናለህ አለችው። ነቢይ ሆነ። የቸገረው እርጉዝ ያገባል እንደሚባለው የቸገረው ነበር፣ እሱ ቸግሮት ነበር። ነቢይ ትሆናለህ ሲባል ነቢይ ሆነ፣ አለቀ። ከዛ እኔም ተከታዮች መሀይም ናቸው አለ። መሀይማኖቹን ሰበሰበ፣ ተከተሉት። ከዛ ወዲያ ሁሉም ከዛ ነቢይ ያደረጉት። ከዛ በኋላስ ብድግ ይልና ከሌ እኮ ሙስሊም ነው ይላል። ብድግ ይልና ሙስሊም ናቸው እንትናም ይላል። መረጃ ሲባል ግን የለም። ዝም ብለህ መናገር ነው በቃ። ክሌም ታደርጋለህ ዝም ብለህ። አሁን ተነስተህ እኮ ታውቃላችሁ መለስ ዜናዊ ለፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፉ። ታውቃላችሁ ኃይለማርያም ደሳለኝ ሲሞት ጠብቁና ፍቅር ሲዝም እምነት ተከታይ ነው። መረጃ ከፍቅር ሲዝም መጽሐፍ ውስጥ። ታውቃላችሁ መንግስቱ ኃይለማርያም የፍቅር ሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅር ሲዝም እምነት ተከታይ ነበረ። መረጃ ከፍቅር ሲዝም መጽሐፍ ውስጥ። ስላልሞቱ እነሱ ሲሞቱ ጠብቀህ ማለት ነው። ብርግትልና ቴዎድሮስ ፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፍ ውስጥ። ብርግትልና አፄ ሚኒሊክ የፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው የፍቅር ሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው እስቲ ፍቅር ምኒልክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይኸው የፍቅር ሲዝም መጽሐፍ ውስጥ ግን እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል አለ። ድንቁርና! ሰውየው ከሞተ ከ1000 ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይኸው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደኋላ ሄድና መለስ ብለህ መረጃ አንጣ ፍቅር ሲዝም እምነት የሚባል መኖሩ ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ተረረም ሀይ ያንን ተረት ተረት ለምን እቀበላለሁ? ስለ እኔ ክሌም እያደረገ የኔም መጽሐፍ አይቀበልም። ተጫወቱበት። በቃ ይህንን ህዝብ ተጫወቱባቸው። የምር ብሬንዎሽ አደረገውን ያሳደጓቸው ዘሆን ላያስተውሉ አይምሯቸውን እጥብ አድርገውታል። ከዛ ወዲያ ትኩረት እንዲያደርጉ ያደረጓቸው ሰላት፣
ልብስ ማሳጠር፣ እንዴት ውዱ ማድረግ፣ ሽንት ቤት ሲገቡ እንዴት እንደሆነ፣ ስንት ማግባት፣ ከዛ በኋላ ውዱ ካደረጉ እንዴት ነው ውዱ የሚያፈርሰው ምንድን ነው? በቃ እነኚህ ላይ ምድራዊ የሆኑ ስርዓቶች ላይ ስለ አምላክ ፓርት የለም። ስለ ሃይማኖቱ ጠንቅቆ የለም። ከዛ ወዲያ መፈክር የኛ ሃይማኖት ጥሩ ነው፣ ንጹህ ነው፣ መልስ አለው ለሁሉ፣ አልወለደም፣ አልተወለደም፣ አምሳያ የለውም፣ ቢጤ የለውም፣ እችን ይሞሏቸዋል። ከዛ በኋላ የለም መልስ። ከዛ በኋላ ምንም ነገር ስትጠየቅ ሃይማኖታቸውን መረጃ ስትጠይቃቸው የሰደብካቸው ላይ ይመስላቸዋል፣ ያበሳጫቸዋል፣ ያናድዳቸዋል። ምክንያቱም መረጃ የለም። ክሌም ግን ዝም ብለህ ታደርጋለህ። ብድግ ብለህ ለምሳሌ ምኒልክ ዘፈርስ እናቱን ተወስድና ሙስሊም ነች ይላሉ። ስሟን ይቀይሩና ብልቂስ ምናምን ይሏታል። ንግስት ሳባ ሙስሊም ነች። በቃ ምን ታመጣለህ? ኧረ ተው። የምኒልክ እናት እንዴት ነው ሙስሊም የሆነችው? አይ ሙስሊም ነች። በቃ ቁርአን እንትን ብሏል። በቃ ብሏል። በቃ ድንቁርና እንዴት ተጠናወተ? ከባድ ነው። ከኢትዮጵያ ታሪክ ይህንን ታሪክ ማምጣት ይቻላል አይቻልም? እሺ ሐውልቶቿ እንትኖቿ እኮ ታሪካዊ እንትኖች አሉ። ክርስትናን ሪፍሌክት የሚያደርጉ ወደ እንትን የሚመጡ እንጂ ወደ እስልምናው የሚቀርቡ አይደሉም። ኢብን በእስልምናው ሴት ንግስት መሆን አትችልም እኮ። በቃ ዝም በለህ ችግር የለውም። ተቀበል። ትቀበላታለህ። ተቀበል። እኔ መሆን አልችልም። እፎይ ንግስት መሆን እንግዲህ መሐመድን ህግ ጥሰሽ መሆን ትችያለሽ። አሁንም እየጣሱ እየሆኑ ያሉ ስላሉ፣ ምክንያቱም መሐመድ በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ መሆን አልችልም። የመሐመድን ህግ ጥሰሽ መሆን ትችያለሽ። ምክንያቱም መሐመድ ያለው በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ በሴት የምትመራ ሀገር አሸናፊ አትሆንም፣ ድል አትሆንም ካለ አንቺ ማን ይሾምሻል? በሸሪያ የሚተዳደር ሀገር ላይ አይሾሙሽም። በሸሪያ ማትተዳደሪ ከሆነ ግን እንደ ኢትዮጵያ ሀገር ላይ መምራት ትችያለሽ። ታሊባን ለምሳሌ፣ ታሊባንን ታውቂያለሽ? አፍጋኒስታን ቼክ አድርጊ። አሁን አንቺን ታሊባን በይና አሁን ጊዜው የሰጠ ስለሆነ ዜናዎችን ማየት ትችያለሽ። የታሊባን ዌብሳይቶች ላይ ዩቱባቸው ላይ መግባትና ማየት ትችያለሽ። ሴት ልጅ እስከ 3ኛ ነው እስከ 4ኛ ክፍል ብቻ መማር የምችለው። ከዛ በኋላ ከቤት መውጣት አትችልም። ሐኪም መሆናችም ውጪ መውጣታችን ከልክሏል። መግለጫ ዘንድሮ ነው ያወጣው። ሴሌ ትምህርት ቤት፣ ሃይስኩል፣ ዩኒቨርሲቲ መማር አችልም ከልክሏል። ምክንያቱም ሸሪያውን እናስጠብቅ ብሎ እንኳን መሪ መሆን ትምህርት ሄዳ መማር አችልም። ስለዚህ ታሊባን ዌብሳይት ቼክ ማድረግ ነው። በሸሪያ ስለሚተዳደሩ ቼክ ማድረግ ነው። መምራት አስተዳደር ይቻላል? በፍጹም በፍጹም። ምክንያቱም አንደኛ ሴት ልጅ ድምጿ አውራ ነው የሚል አስተምሮ አለ። ሴት